አይተናል። ሂስቶሪዮግራፊ it is the study of history, that is writing history by using different method and mechanisms. It has its own rule and regulation. So procedure-ን ተከትለን ሶርሱን ተከትለን እንጽፋለን ማለት ነው። ስለዚህ የመጀመሪያ ግሪክ ላይ ቅድም እንደጠቀስኳችሁ ሄሮዶተስ እና ቱሳይደስ ለመጀመሪያ ጊዜ ሁለት ጦርነቶችን ጽፏሉ። ለምሳሌ ሄሮዶተስ የግሪክና የፔርሺያ ጦርነት ፔሎፖኔሺያን ዋር የሚባለውን ለመጀመሪያ ጊዜ ጽፏል። ሁለተኛ ደግሞ የሱ ተከታይ የነበረው ቱሳይደስ የፑኒክ ዋርን ጽፏል። አሁን ደግሞ በሞደርን ታይም ላይ እኛውን ያለንበት ሞደርን ፔሪየድ ነው። ባይ ዘ ዌይ ሂስትሪ በሶስት ፔሪየዶች ይካፈላል። ሂስትሪ በሶስት ፔሪየዶች ይካፈላል። አንደኛ ኤንሸንት ፔሪየድ እንላለን፣ ሁለተኛ ሜዲቫል ፔሪየድ እንላለን፣ ሶስተኛ ሞደርን ፔሪየድ በመባል ይከፋፈላሉ። so we live in today's in modern period. so history እንዴት ሳብጀክት ዓለም ላይ እንዲታወቅ ያደረገ አንድ የጀርመን ሳይንቲስት ወይም ሂስቶሪያንስ አለ። እሱም ማን ይባላል? ሊኦፖልድ ቫን ራንክ ይባላል። ራንክ ታሪክን ሞደርናይዝ በሆነ ወይ ለመጀመሪያ ጊዜ ጽፏል። እሱም ብቻም ሳይሆን ፐብሊካሊ በዌስተርንም ሆነ በተለያዩ ዓለማት ላይ ታሪክ እንደ አንድ የትምህርት አይነት ዓለም ላይ እንዲሰጥ አድርጓል። እሱም ማን ነው የሚባለው? ሊኦፖልድ ቮን ራንክ። ከዚህ የተነሳ የዓለም ህዝብ ሊኦፖልድን ወይም ራንክን ምን ብሎ ነው የጠራ? he was the father of modern historiography. the father of modern historiography በመባል ይታወቃል። እና ይሄ እሱ ያስቀመጠው ኦብጀክቲቪቲ ያለው ዓላማ አለው። ይሄን ሲጠቀም ደግሞ ፕራይመሪ እና ሴኮንዳሪ ሶርሶችን በመጠቀም ነው። ስፔሻሊ he depending on primary source. so now let us come to our country Ethiopia. ወደ ሀገራችን ኢትዮጵያ እንመለስ። አሁን ዓለም ላይ ለመጀመሪያ ጊዜ የት ነው ታሪክ የጀመረው? ማን ነው የጀመረው? በስንት ዓመተ ምህረት ነው የጀመረው የሚለውን ነገር አይተናል። ወደ ሀገራችን ኢትዮጵያ ስንመጣ ደግሞ ኢትዮጵያ የራሷን ታሪክ መጻፍ የጀመረችው በ14ኛ ክፍለ ዘመን ነው። በ14ኛ ክፍለ ዘመን ታዲያ ስትጀምር እነማን ናቸው መጻፍ የጀመሩት? ኢትዮጵያውያን አይደሉም። ለመጀመሪያ ጊዜ የኢትዮጵያን ታሪክ መከተብ ወይም መጻፍ የጀመሩት አውሮፓውያን ናቸው። ስለዚህ ስጽፉም የመላ የኢትዮጵያ ታሪክ ሳይሆን ያኔ 14ኛ ክፍለ ዘመን ላይ ታሪክን መጻፍ ሲጀምሩ የመሪዎችን፣ የነገስታትን፣ የአጼዎችን ታሪክ ነው፣ ጀግንነታቸውን፣ ገድላቸውን ነው መጻፍ የጀመሩት። ከምን ተነስቶ ነው? ከተለያዩ ክሮኖክልስ። ይሄ ክሮኖክልስ ምንለው የነገስታት ገድሎች የተጻፈበት መጽሐፍ ነው። ከዚህ የተነሳ ሌላ ደግሞ ሄጎግራፊክስ ምንለው ሄሮይቲክ የሆኑ ሊደሮችን፣ ሄሮይቲክ የሆኑ ኤምፐረሮችን የነሱን ታሪክ መጻፍ በኢትዮጵያ ሪከርድድ መሆን ተጀምሯል። ሞደርን ሂስትሪ ወይም ሞደርን ኢትዮጵያን ሂስትሪ የጀመረው መቼ ነው? 1963 ወይም 1960ዎቹ ላይ ነው። ያኔም ሲጀመር አራቱም አቅጣጫ ከሰሜን፣ ከደቡብ፣ ከምዕራብ፣ ምስራቅ ኢትዮጵያ የኢትዮጵያውያን ታሪክ መጻፍ በተቀናጀ መልኩ መጻፍ የተጀመረው 1963 ላይ ነው። በዛን ሰዓት አንድ ተቋም ተመስርቷል። የተመሰረተው ተቋም ምን ይባላል? ኢትዮጵያን ስቴዲ ኢንስቲትዩት ይባላል። ኢትዮጵያን ሂስቶሪካል ስቴዲ ኢንስቲትዩት ዛሬ ኃይለ ሥላሴ ወይም ኃይለ ሥላሴ ፈርስት ዩኒቨርሲቲ ይባላል። ዛሬ አዲስ አበባ 6 ኪሎ ዩኒቨርሲቲ የምንለው የመጀመሪያ የኢትዮጵያውያን ታሪክ መጻፍ የተጀመረበት ነው። ሌላ ቅድም ነግሬያችኋለሁ። በሶስተኛ ደረጃ ታሪክ ሲጻፍ ምን ያስፈልጋል? መረጃ ያስፈልጋል። መረጃ ብቻም ሳይሆን
ማስረጃ ያስፈልጋል። ሶርስ ማንም ሰው ከመሬት ተነስቶ ታሪክን መጻፍ አይችልም፣ ወይም ሂስትሪን መጻፍ አይችልም። የአንድ ሀገር ሂስትሪ፣ የአንድ አህጉር ሂስትሪ ወይም የአንድ አካባቢ ሂስትሪን መጻፍ አይችልም። ነገር ግን ሶርስ ካለው ኤቪደንስ ካለው ይጻፋል ማለት ነው። ይሄ ሶርስ በሁለት ቦታ ይካፈላል። የመጀመሪያ ፕራይሜሪ ሶርስ እንላለን፣ ሁለተኛ ሰከንዳሪ ሶርስ እንላለን። ምንድነው ፕራይሜሪ ሶርስ የሚለውን ነገር ማየት ያስፈልጋል። ፕራይሜሪ ሶርስ ኢዝ ኤ ሶርስ ኢት ኢዝ ፈርስት ሃንድ ኢንፎርሜሽን። ቀጥታ በአይናችን አይተን ለዛ ጉዳይ ምላሽ የምንሰጠው ጉዳይ ያ ምንድነው? ፕራይሜሪ ሶርስ እንላለን። ፈርስት ሃንድ ኢንፎርሜሽን በመባል ይታወቃል። ይሄም ብቻም ሳይሆን ኢት ኢዝ ኦሪጂናል ማቴሪያል ነው። ለምሳሌ ፕራይሜሪ ሶርስ ኤግዛምፕሎች አሉ። የመጀመሪያ ፕራይሜሪ ሶርስ ኤግዛምፕል ሞኑሜንትስ እንላለን። ሁለተኛ ኢንስክሪፕሽን፣ ሶስተኛ ኮይንስ ሳንቲሞች፣ የተለያዩ የድሮ ጊዜ ሳንቲሞች ለምሳሌ የነ ኃይለ ሥላሴ ሳንቲም፣ የነ አፄ ምኒልክ ጊዜ ሳንቲሞች፣ እነዚህ እንደ ፕራይሜሪ ሶርስ የሚያገለግሉ ናቸው። ደብዳቤዎች፣ በዛን ሰዓት የተጻፉ በእጅ የተጻፉ ደብዳቤዎች፣ ዲያሪስ፣ ፎቶግራፍስ፣ ክሮኒክልስ፣ አይ ዊትነስ፣ እነዚህ በሙሉ ምንድናቸው? ፕራይሜሪ ሶርሶች ናቸው። ናው ሌት አስ ሲ ዘ ሰከንዳሪ ሶርስ። ሰከንዳሪ ሶርስ in general it is the second hand information. By the way, the primary source is more reliable than that of secondary source. Secondary source ምንለው ከሌላ ነገር አይተን ለዛ ጉዳይ ኢንተርፕሪቴሽን የምንሰጠው ይሆናል ማለት ነው። ሴኮንዳሪ ማለት ሰከንድ ሃንድ ኢንፎርሜሽን ነው። ባጭሩ ሰከንድ ሃንድ ኢንፎርሜሽን ነው። it is not original material, it is not reliable than that of primary source. ኤግዛምፕሎቹ እነማን ናቸው? የፕራይመሪ ሰከንዳሪ ሶርስ ኤግዛምፕሎቹ እነማን ናቸው? ለምሳሌ ቴክስት ቡክ ለምንድን ነው? your history text book is secondary source. የታሪክ መጽሐፍ እንደ ሰከንዳሪ ሶርስ ነው የምንጠቀመው። ለምን? በተለያዩ ጊዜያት ላይ ኤዲት ስለሚደረግ ማሻሻያ ስለሚደረግ እንደ ሰከንዳሪ ሶርስ እንጠቀማለን። ሪሰርች ፔፐሮች፣ የተለያዩ ጥናታዊ ጽሁፎች፣ ይሄን ብቻ አይደለም። ኦራል ትራዲሽን ምንለው አፈታሪኮች እንደ ሰከንዳሪ ሶርስ እንጠቀማለን ማለት ነው። ሶ የታሪክ ምሁራን the historians use sources as a criticism to check authenticating the history and reliability before interpreting. ሶ የታሪክ ምሁራን ምንድነው የሚያደርገው? ሶርሶችን ክሪቲሳይዝ ያደርጋሉ። ለምን? ኢንተርፕሬት ከማድረጋቸው በፊት ክሪቲሳይዝ ያደርጋሉ። ይሄን ክሪቲሳይዝ የሚያደርጉት ለምንድን ነው? ይሄ ታሪክ ሲጻፍ ለማህበረሰቡ ይጠቅማል ወይስ አይጠቅምም የሚለውን ነገር ለማስቀመጥ ክሪቲሳይዝ ያደርጋሉ። ሌላ አራተኛና አንኳር አስፈላጊ ጉዳይ ኦብጀክቲቪቲ ነው። አንድ ታሪክ ሲጻፍ ኦብጀክቲቭ ሊኖረው፣ አላማ ሊኖረው ይገባል። ህዝብን ከህዝብ ጋር የሚያጋጭ ሳይሆን ለማህበረሰቡ ለወደፊት ይጠቅማል ወይ? አንድን የተጻፈው ታሪክ ኦብጀክቲቭ ሊኖረው ይገባል። ሌላ ከዚህ ጋር ተያይዞ ምንድነው ፒሪዮዳይዜሽን የምንለው ወይም በሌላ አነጋገር ዴቲንግ ኢንስትሪ እንላለን። ፒሪዮዳይዜሽን። ሶ ኦብጀክቲቪቲ የምንለው ምንድነው? ፕሬዘንቲንግ the facts without bias፣ ሳናጋድለው አንባላንስ ሳናረገው ወደ አንዱ ሚዛን ሳይደፋ እኩል ባላንስድ የሆነ ታሪክ መጻፍ ማለት ምንድነው? ኦብጀክቲቭን ጠብቋል ብለን እናያለን። ሶ ይሄ ኦብጀክቲቪቲ ብዙ ጊዜ ኢምፖሲብል ነው። ብዙ ጊዜ ለምንድነው? አንዱ አካባቢ ላይ ታሪክ ሲጻፍ ሌላው ማህበረሰብ የኔ ቀርቷል ሊል ይችላል፣ ሌላኛውም እንደዛው የኔ ያልተጻፈም ሊል ይችላል። ስለዚህ በጣም በጥንቃቄ ኦብጀክቲቪቲውን ጠብቆ መጻፍ ያስፈልጋል ማለት ነው። ሶ ፒሪዮዳይዜሽን የምንለው ደግሞ ዓለም ላይ መጀመሪያ እንደነገርኳችሁ ተማሪዎች ዓለም ላይ ታሪክ ብዙ አይነት ክስተቶች ሊከሰት ይችላሉ።
ስለዚህ ይሄ የተከሰተው ክስተት ጊዜውን ፒሪየዱን ታይሙን ጠብቆ በፒሪየድ ይጻፋል ማለት ነው። ይሄ ምንድነው? ፒሪየዳይዜሽን ይባላል። that means it is putting the past historical events in exact time በትክክለኛው ሰዓት በትክክለኛው ቦታ ለትክክለኛው ሰው ማቅረብ ማለት ነው። ይሄ ፒሪየዳይዜሽን ምንለው it is manageable time framework. At the beginning, as I told you, the history period can be divided into 3 parts. The first one is ancient history period. The second one is medieval period. The third one is modern period. በመባል የancient history ወይም የጥንት ታሪክ፣ medieval history ወይም የመካከለኛ ክፍለ ዘመን ታሪክ፣ በሶስተኛ ደረጃ ደግሞ ሞደርን ሂስትሪ የምንላቸው። ስለዚህ ይሄ ማለት ምን ማለት ነው? ፒሪየዳይዜሽን ኢን ሂስትሪ ይባላል። እነዚህ ታሪኮችን በሶስት ተከፋፍሎ የሚቀመጡበት ይሆናል ማለት ነው። ሶ ዘ ሂስቶሪካል ሜቶድ that means ሂስትሪን እንዴት ነው ምንጽፈው? ወይም አንድ የሂስትሪ ምሁር አንድ የሂስትሪ ተመራማሪ ታሪክን እንዴት ነው የሚጽፈው? ስቴፖች አሉ፣ ፕሮሲጀሮች አሉ፣ ሩሎች አሉ። ከነዛ የመጀመሪያ አንድን ታሪክ ለመጻፍ ምን ያስፈልጋል? ኤቪደንስ ያስፈልጋል። ኤቪደንስ ስንል ቅድም አይተናል፣ ፕራይመሪ እና ሰከንዳሪ የሚባሉ ሶርሶች ያስፈልጋሉ። የመጀመሪያና ሁለተኛ መረጃዎች። በሁለተኛ ደረጃ ይሄ የተገኘው ሶርስ ምን ይደረጋል? ክሪቲሳይዝ ይደረጋል፣ ይገመገማል። ይሄ ሶርስ ትክክለኛ ሶርስ ነው ወይስ አይደለም? ፊልተር ይደረጋል። ሶ it is checking the authenticity of that source። በሶስተኛ ደረጃ አንድ የታሪክ ምሁር ታሪክን ሲጽፍ ያገኘውን ሶርስ ምን ያደርጋል? ኢንተርፕሬት ያደርጋል፣ ይተነትናል፣ ትንታኔ ይሰጣል ለዛ ላገኘው ሶርስ። በአራተኛ ደረጃ ምን ያደርጋል? ይጽፋል። ታሪክን ኦርጋናይዝድ አድርጎ ሪዴብል በሆነ ወይ አትራክቲቭ በሆነ ወይ ለማህበረሰቡ ኦብጀክቲቭን ጠብቆ ይጽፋል። ከዛ ሰዎች ምን ያገኛሉ? ሂስቶሪካል ናውሌጅ ያገኛሉ። የፓስት ሂስቶሪካል ናውሌጅ አንደርስታንድ ካደረጉ በኋላ ቱዴይስ ላይ ሆኖ ወይም ፕሬዘንት ላይ ሆኖ ለሚቀጥለው ጊዜ ፕሪዲክት ያደርጋሉ ማለት ነው። ለምሳሌ ዓለም ላይ በተለያዩ ቦታዎች ላይ ጦርነት ቢነሳ ፎር ኤግዛምፕል የሩሲያና የዩክሬን ጦርነት ብንመለከተው አንድ የታሪክ ምሁር ለፊውቸር ፕሪዲክት ሊያደርግ ይችላል። ምንድነው ብሎ ይሄ ጦርነት ፎር ዘ ፊውቸር ሰርድ ወርልድ ዋር ሊያስነሳ ይችላል የሚል ፕሪዲክሽን ሊሰጥ ይችላል። ምናልባት ሊሆንም ላይሆንም ይችላል። ሶ በዚህ ወይ ከዚህ የተነሳ ሂስቶሪካል ናውሌጆችን ሰዎች እንዲያገኙ ይጠቅማል። ሶ ስናጠቃልለው የዛሬን ትምህርት ስናጠቃልለው ዛሬ የተመለከትነው ወይም የተማርነው አንደኛ ሂስትሪ ማለት ምን ማለት ነው የሚለውን፣ ከየት ነው የመጣው፣ ማን ነው የጀመረው፣ የት ሀገር ነው የተጀመረው የሚለውን ነገር በደንብ እንዲቴል አይተናል። ሁለተኛ ደረጃ ላይ ምንድነው ታሪክ የምንማረው፣ ጥቅሙ ምንድነው፣ ሲግኒፊካንሱ ወይም ኢምፖርታንሱ፣ ታሪክ ለምን ይጠቅማል ወይም ሂስትሪ ለምን ይጠቅማል የሚለውን ነገር በደንብ አይተናል። ሁለተኛ ደረጃ ላይ የታሪክ አጻጻፍ ስልቱን፣ ታሪክ ዝም ብሎ እንደ ፊክሽን የሚጻፍ ነገር ሳይሆን የራሱን ስርዓት ይዞ ህግና ደንብ ይዞ ፕሮሲጀር ይዞ ቅድም ያሳየዋቸውን አራቱንም ስቴፖችን ተከትሎ የሚጻፍ መሆኑን አይተናል። በሌላ ሶርሶችን አይተናል፣ ፕራይመሪ እና ሴኮንዳሪ ሶርስ። ያለ ሶርስ ዊዛውት ሶርስ ኖ ዋን ካን ራይት ሂስትሪ። ሶ ሂስትሪ ኦልዌይስ ዲፔንዲንግ ኦር ሳፖርቲንግ ኦን ዘ ሶርስ። ስለዚህ ፕራይመሪ እና ሴኮንዳሪ ሶርስ ብለን አይተናል። ሌላ ዓላማ ሊኖረው ይገባል። የሚጻፈው ታሪክ ለአንድ ማህበረሰብ ጠቃሚ መሆን አለበት የሚለውን ነገር አይተናል። በሌላ ደግሞ ምንድነው ያየነው? ሜቶዶችን ስቴፖችን አይተናል። ቱ ኢንቨስቲጌት the past understanding of the truth
ፋክት ላይ ዲፔንድ ሆነን ማየት እንችላለን ብለን የምንሆን አይተናል። ሌላ ሂስቶሪካል ስቴዲ ለምን ይጠቅማል? ስለዚህ ተማሪዎች እንዴት ሂስትሪን መማር ይችላሉ? ይሄ የተጻፈው ታሪክ ወይም ሂስትሪ ለማህበረሰብ ምንድነው ጥቅሙ? አገልግሎቱ ምንድነው? የሚለውን ነገር በዛሬ ትምህርት ላይ በደንብ አድርገን አይተናል። ቀጣይ ስለ ሰው ልጅ አፈጣጠር ወይም the origin of human beings የሚለውን እናያለን። ስላዳመጣችሁኝ በደንብ አድርጌ አመሰግናለሁ። Thank you for your attention.